ዕድሜያችሁ 40 ሞልቷል? እንግዲያውስ አንድ እውነታን ልንገራችሁ። ልክ 40 ዓመት ሲሞላችሁ በሰውነታችሁ ውስጥ አንድ ያልታወቀ ማንቂያ ደውል ይጮኻል። ጠዋት ስትነሱ የመገጣጠሚያ መገታተር ስሜት፣ ድንገተኛ የኃይል መቀነስናም ያለምንም ምክንያት የክብደት መጨመር። ይህ የእናንተ ጥፋት አይደለም፣ የሰውነታችሁ ባዮሎጂያዊ ለውጥ ነው። ብዙዎቻችን እድሜያችን 40ን ሲሻገር ጠዋት መነሳት ይከብድናል፣ የምግብ መፈጨታችን ይዘገያል፣ ቦርጫችንም ያለ ምክንያት ያብጣል ወይም እየጨመረ ይሄዳል። እኛ ደግሞ ለመንቃት ብለን ወዲያውኑ ወደ ቡና እንሮጣለን። ነገር ግን ሳይንሱ የሚለው ሌላ ነው። ከ40 ዓመት በኋላ ሰውነታችሁ ቅድሚያ የሚፈልገው ካፌን ሳይሆን እርጅናን የሚገቱ እናም የልብ ጤናን የሚያድሱ የተወሰኑ የተፈጥሮ ንጥረ ነገሮችን ነው። ታዲያ ዛሬ ሰውነታችሁን ከውስጥ የሚያጥቡ የአንጎል ስራን የሚያነቁ እናም የ20 ዓመት ወጣት ጉልበት የሚሰጧችሁን 7 አስደናቂ ጠዋት መጠጣት የምንችለውን መጠጦችን እንመለከታለን። በተለይ ቁጥር 5 ላይ የምናየው መጠጥ ለልብ ጤና የሚሰጠው ጥቅም በሚያስገርም ሁኔታ ከብዙ ውድ መድኃኒቶችም የተሻለ ነው። ጤናችሁን ለመለወጥ ዝግጁ ከሆናችሁ አሁኑኑ እንጀምር። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ሼር በማድረግ ሌሎችንም አስተምሩ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። ከ40 ዓመት ዕድሜ በኋላ ሰውነታችን እንደ ቀድሞ እናም እንደ ወጣትነት በተመሳሳይ መንገድ እንደማይሰራ የተለመደ ነው። የኃይል መጠናችሁ ከቀኑ 6 ሰዓት በፊት ሊቀንስ ይችላል። እንዲሁም ጤናማ ክብደትን ጠብቆ መቆየትም በድንገት በጣም ከባድ ሊሆን ይችላል። መልካሙ ዜና ግን የጠዋት ልማዳችሁ ትልቅ ልዩነትን ሊያመጣ መቻሉ ነው። ከእንቅልፋችሁ በነቃችሁ በመጀመሪያው 1 ሰዓት ውስጥ የምትጠጡት ነገር የሰውነትን የውሃ መጠን፣ የምግብ መፈጨትን፣ የልብ ጤናን፣ የአጥንት ጥንካሬን፣ የአንጎልን ተግባርና ጤናማ እርጅናን ለመደገፍ ይረዳል። ከ40 ዓመት በኋላ የበለጠ ጤናማ ሆናችሁ እንድትቀጥሉ የሚረዱ 7 የጠዋት መጠጦችን ልንገራችሁ። አንደኛ፣ ከእንቅልፋችሁ እንደተነሳችሁ የሞቀ ለብ ያለ ውሃን መጠጣት ነው። ከቻላችሁ ግማሽ የሎሚ ጭማቂን ጨምሩበት። ቀላል ሊመስል ይችላል፣ ነገር ግን ለብ ያለ ውሃ ጠዋታችሁን ለመጀመር ከሁሉ በላይ ጤናማ ከሆኑ መንገዶች አንዱ ነው። ከ7 እስከ 8 ሰዓታት ከተኛም በኋላ ሰውነታችን በተፈጥሮ የውሃ እጥረት ያጋጥመዋል። መጠነኛ የሆነ የውሃ እጥረት እንኳን ለድካም፣ ለራስ ምታትናም ለትኩረት መቀነስ መንስኤ ሊሆን ይችላል። ጠዋት ላይ የመጀመሪያው ነገር አድርጎ 1 ብርጭቆ ለብ ያለ ውሃ መጠጣት እነዚህን ይረዳል። ለሰውነታችሁ የውሃ መጠንን ለመተካት፣ ጤናማ የምግብ መፈጨትን ለመደገፍ፣ መደበኛ የሰገራ መውጣትን ለማበረታታት፣ የደም ዝውውርን ለማሻሻል እናም ኩላሊቶቻችን የቆሻሻ ምርቶችን ጠርገው እንዲያስወግዱ ለመርዳት ይረዳል። ብዙ ሰዎች ከእንቅልፋቸው እንደተነሱ ወዲያውኑ ወደ ቡና ይሮጣሉ። ነገር ግን ከካፌን በፊት ሰውነታችን በጣም የሚያስፈልገውን ነገር ውሃን ለመስጠት ሞክሩ። ካፌን ወይም ቡናን የምትጠጡ ከሆነ ይበልጥ በድጋሜ ሰውነታችሁን ያደርቀዋል ማለት ነው። ለመጠጣት ታዲያ ከሁሉ የተሻለው መንገድ ከእንቅልፋችሁ ከተነሳችሁ በኋላ ወዲያውኑ 1 ትልቅ ብርጭቆ ለብ ያለ ውሃን መጠጣት። ግማሽ የሎሚ ጭማቂ ከጨመራችሁበት ደግሞ እጅግ ድንቅ የሆነ መጠጥ ይሆናል። ሁለተኛ፣ አረንጓዴ ሻይ ነው። አረንጓዴ ሻይ በዓለም ላይ ካሉ ጤናማ መጠጦች አንዱ በመሆን ዝናን አትርፏል። ካቴኪን በተለይም
ኢጂሲጂ በተባሉ አንቲኦክሲዳንቶች ወይም የህዋስ መጎዳትን በሚከላከሉ ንጥረ ነገሮች የበለጸገ ሲሆን እነዚህም ህዋሳትን ከእርጅና ጋር ከተያያዙ ጉዳቶች ለመጠበቅ ይረዳል። ሊገኙ የሚችሉ ጥቅሞችም የልብ ጤናን ለመደገፍ፣ ጤናማ የኮሌስትሮል መጠንን ለመጠበቅ፣ የአንጎልን ተግባር ለመደገፍ፣ ጤናማ የስነ ህይወታዊ የምግብ መለወጥን ለማበረታታት፣ ብግነትን ወይም ኢንፍላሜሽንን ለመቀነስ ይረዳል። ብዙ ጥናቶችም እንደሚያመለክቱት አረንጓዴ ሻይን አዘውትረው የሚጠጡ ሰዎች ለአንዳንድ ስር የሰደዱ በሽታዎች የመጋለጥ ዕድላቸውም ዝቅተኛ ሊሆን ይችላል። ከቡና በተለየ መልኩ አረንጓዴ ሻይ ረጋ ያለ የካፌን መነቃቃትን ይሰጣል። ይህም ድንገተኛ የድካም ስሜት ሳይኖር ንቃት እንዲሰማችሁ ይረዳል። ከሁሉ የተሻለው ጊዜ ታዲያ ከቁርስ በኋላ ከ30 እስከ 60 ደቂቃዎች አካባቢ መጠጣት ነው። ሶስተኛ ጣፋጭ ያልበዛበት ወይም የሌለው ኪፈር ወይም ፈርመንትድ ወተት ወይም ደግሞ እርጎ ነው። እድሜያችን እየገፋ ሲሄድ የሆድ ዕቃ እናም የአንጀት ጤና ከጊዜ ወደ ጊዜ ከባድ ጠቀሜታ ይኖረዋል። ጤናማ የአንጀት ስርዓት እነዚህን ይነካል። የምግብ መፈጨትን፣ የበሽታ መከላከል አቅምን፣ የንጥረ ምግብ መሳብን፣ የስሜት ሁኔታን እናም አጠቃላይ ጤንነትን። ኪፈር ጠቃሚ በሆኑ ፕሮባዮቲክስ ጠቃሚ ባክቴሪያዎች የተሞላ ፈርመንትድ የወተት መጠጥ ነው። እነዚህ ጤናማ ባክቴሪያዎች ደግሞ እነዚህን ይረዳሉ። የምግብ መፈጨትን ለማሻሻል፣ የበሽታ መከላከል ተግባርን ለመደገፍ፣ የሆድ መነፋትን ለመቀነስ፣ ጤናማ የአንጀት ረቂቅ ተዋሲያንን ስነ ምህዳርን ለማበረታታት ይረዳሉ። ኪፈር የማይገኝ ከሆነ እርጎ ተመሳሳይ ጥቅሞችን ሊሰጠን ይችላል። ምንም ተጨማሪ ስኳር የሌላቸውን ተጠቀሙ። ስኳር እንዳትጠቀሙ። ፍሌቨርድ የሆኑትን በፍጹም አትጠቀሙ፣ አስወግዱ። አራተኛ የፕሮቲን እስሙዚ ነው። ከ40 ዓመት ዕድሜ በኋላ የጡንቻ መመናመን በተፈጥሮ ይፈጥናል። ከዕድሜ ጋር የተያያዘ የጡንቻ መመናመን ተብሎ የሚታወቀው ይህ ሂደት በሂደት ጥንካሬን፣ ሚዛንን እናም የምግብ መለወጥ ፍጥነትንም ሊቀንስ ይችላል። ጠዋት ላይ በፕሮቲን የበለጸገ እስሙዚን መጠጣት ለጡንቻዎች የሚያስፈልጋቸውን የግንባታ አካላትን ለማቅረብ ይረዳል። ጤናማ ግብዓቶችም የግሪክ እርጎን ካገኛችሁ፣ ካልሆነም ኖርማል እርጎን፣ ወተት ወይም በንጥረ ነገር የበለጸገ የእጽዋት ወተት፣ የቤሪ ፍራፍሬዎች እንደ እንጆሪ እናም ብሉቤሪ፣ አጃ ወይም ኦትስን፣ ቺያሲድ እና የለውዝ ቅቤ ወይም የኦቾሎኒ ቅቤን አንድ ላይ ፈጭታችሁ መጠጣት ነው። ጥቅሞቹም የተሻለ የጡንቻ እንክብካቤ እናም ጥበቃ፣ የተሻለ የጥጋብ ስሜት መኖር፣ የበለጠ የተረጋጋ የኃይል መጠን መኖር፣ ጤናማ ያልሆኑ መክሰሶችን መመገብንም ይቀንሳል። ዋናው ቁልፍ ነገር በስኳር የተጫኑ እስሙዚዎችን ማስወገድ ነው። አምስተኛ የቀይ ስር ጭማቂ ነው። የቀይ ስር ጭማቂ በጤና ባለሙያዎች ዘንድ ከጊዜ ወደ ጊዜ በጣም ተወዳጅ እየሆነ መጥቷል። ይህም በበቂ ምክንያት ነው። ቀይ ስር ሰውነታችን ወደ ናይትሪክ ኦክሳይድ የሚቀይራቸውን ተፈጥሯዊ ናይትሬትሶችን ይዟል። ናይትሪክ ኦክሳይድ የደም ስሮች እንዲዝናኑ እናም እንዲሰፉ ይረዳል። ይህም የደም ፍሰትን ያሻሽላል። ሊገኙ የሚችሉ ጥቅሞችም የተሻለ የደም ዝውውር፣ ለጤናማ የደም ግፊት ድጋፍን ማድረግ፣ የተሻሻለ የአካል ብቃት እንቅስቃሴ አፈጻጸም እናም በመላው ሰውነት ውስጥ የተሻሻለ የኦክስጅን ስርጭት ይኖራል። እድሜያቸው ከ40 ዓመት በላይ የሆኑ ብዙ አዋቂዎች ስለ ልብ ጤና ይጨነቃሉ። ይህም የቀይ ስር ጭማቂን ልዩ ትኩረት የሚስብ አማራጭ ያደርገዋል። አንድ ትንሽ ብርጭቆ ጠጡ እናም በሚቻልበት ጊዜ ሁሉ ትኩስ የቀይ ስር ጭማቂን ምረጡ። ስድስተኛ የተለመደው የዝንጅብል እናም የሎሚ መጠጥ ነው። ይህ ኃይለኛ ውህደት በባህላዊ መንገድ ለብዙ ትውልዶች ጥቅም ላይ ውሏል። ዝንጅብል እነዚህን ሊረዱ የሚችሉ ውህዶችን ይዟል። ብግነትን ወይም ደግሞ ኢንፍላሜሽንን ለመቀነስ፣ የምግብ መፈጨትን ለመደገፍ፣ የማቅለሽለሽ ስሜትን ለማስታገስ፣
አጠቃላይ ጤንነትን ለማበረታታት እናም በተመሳሳይ ጊዜ ሎሚ ደግሞ ቫይታሚን ሲ እናም መንፈስን የሚያድስ ጣዕምን ይጨምራል። ብዙ ሰዎች ይህንን መጠጥ ይወዳሉ፣ ምክንያቱም ጠዋት ላይ ቀለል ያለ እናም የበለጠ ጉልበት ያለው ስሜት እንዲሰማቸው ይረዳቸዋል። ለማዘጋጀትም ለብ ያለ ውሃ፣ ትኩስ የዝንጅብል ቁርጥራጮች እናም የተጨመቀ ሎሚ ያስፈልጋቸዋል። ከመጠጣታችሁ በፊት ለጥቂት ደቂቃዎች እንዲዋሃድ ተዉት። ቀላል፣ መንፈስን የሚያድስ እናም ለማዘጋጀትም እጅግ ቀላል ነው። ሰባተኛ የአጃ ወይም ኦትስ የምንለው መጠጥ ነው። አብዛኛዎቹ ሰዎች ኦትስን እንደ ቁርስ ምግብ ያስባሉ፣ ነገር ግን በስሙዚ መልክ መጠጣትም እጅግ ጠቃሚ ነው። የተፈጨ ኦትስ መጠጥ እነዚህን ያቀርባል። የሚሟሟ ፋይበርን፣ አስፈላጊ ማዕድናቶችን፣ ለረጅም ጊዜ የሚቆይ ኃይልን እናም ለጤናማ የኮሌስትሮል መጠን ድጋፍን ይሰጣል። ቤታ ግሉካን ተብሎ የሚጠራው በኦትስ ውስጥ የሚገኘው ልዩ ፋይበር ለልብ ጤና ስላለው ጥቅም በሰፊውም ተጠንቷል። ታዲያ ቀላል በቤት ውስጥ የሚዘጋጅ አማራጭ ለማዘጋጀት ሮልድ ኦትስ፣ ውሃ፣ ቀረፋ፣ ጥቂት የለውዝ ፍሬዎችን አንድ ላይ ፈጭታችሁ መጠጣት ነው። ውጤቱም የልብ ጤናንና የምግብ መፈጨት ጤናን በአንድነት የሚደግፍ የሚያጠግብ መጠጥ ነው። ታዲያ ተጨማሪ መጠጥን ከፈለጋችሁ ቡና በመጠኑ ከሆነ ድንቅ መጠጥ ነው። ቡና ብዙ ጊዜ ይተቻል፣ ነገር ግን መጠነኛ የቡና አጠቃቀም የጤናማ የአኗኗር ዘይቤ አካል ሊሆን ይችላል። ቡና አንቲኦክሲዳንቶችን ይዟል፣ እንዲሁም እነዚህንም ሊደግፍ ይችላል። የአእምሮ ንቃትን፣ የአካል ብቃት አፈጻጸምን፣ የአንጎል ጤናን፣ ጤናማ እርጅናንም ይደግፋል። ችግሩ ብዙውን ጊዜ ቡናው ራሱ አይደለም። ቡናውን ወደ ጣፋጭ ምግብ ወይም መጠጥ የሚቀይሩት የምትጨምሩት ስኳር፣ ጣዕም ያላቸው ሲረፖች፣ ክሬም እናም ከመጠን በላይ የሆኑ የቡና መጠኖችን ከተጠቀማችሁ ነው። እንዲሁም በባዶ ሆድ ደግሞ በፍጹም መጠቀም የለባችሁም። ለአብዛኛዎቹ ጤናማ አዋቂዎች በመጠኑ ቡናን ማድረግ ዋናው ጥቅሙን እንዲሰጣችሁ ይረዳችኋል። ስለዚህ በልኩ ምግብን ከተመገባችሁ በኋላ መጠጣት ምንም ችግር የለውም። ስኳርና ጣፋጭ ነገሮችን እንዳትጠቀሙ። ታዲያ ልንቀንሳቸው የሚገቡ የጠዋት መጠጦች ደግሞ አሉ። እያንዳንዱ የጠዋት መጠጥ ጤናችሁን አይረዳም። እነዚህን ለመቀነስ ሞክሩ። ስኳር የበዛባቸው የኃይል ሰጪ መጠጦችን፣ የጣፈጡ የቡና መጠጦችን፣ ሶዳ ወይም ለስላሳ መጠጦችን፣ በጣም የጣፈጡ የፍራፍሬ ጭማቂዎችንና ሰው ሰራሽ ጣዕም ያላቸው መጠጦችን። እነዚህ መጠጦች ለተጨማሪ ካሎሪ ክምችትና ለደም ስኳር ድንገተኛ መጨመር መንስኤ ሊሆኑ ይችላሉ። በአጠቃላይ ከ40 ዓመት በኋላ ጤናማ ሆኖ መቆየት ማለት አንድ ተአምረኛ ምግብ ወይም መጠጥን ማግኘት ማለት አይደለም። በሂደት ሰውነታችሁን የሚደግፉ ትናንሽ ምርጫዎችን በየቀኑ ማድረግ ማለት ነው። ከአኗኗር ዘይቤያችሁ ጋር የሚስማሙትን አንድ ወይም ሁለት መጠጦችን ምረጡ፣ እናም የጠዋት ልማዳችሁ አካል አድርጓቸው። ልባችሁ፣ ጡንቻዎቻችሁ፣ የምግብ መፈጨት ስርዓታችሁ እናም የወደፊት ማንነታችሁ ያመሰግናችኋል። ታዲያ ከነዚህ የጠዋት መጠጦች ውስጥ የትኛውን ነው አሁን እየተጠቀማችሁበት ያላችሁት? መልሳችሁን ከታች በኮመንት ላይ አስፍሩልኝ። ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ለተጨማሪ የጤና የእርጅና ምክሮችናም የስነ ምግብ ምክሮች ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሼር በማድረግ ሌሎችንም አስተምሩ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በሚቀጥለው የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ